አሁን ወደ ቀዳሚው የዓለም ዜናን የምናልፈው ማንተጋፍቶት ተዘጋጅቷል። መልካም ቆይታ። የዲደብሊው ዜና። ጤና ይስጥልኝ አድማጮች። በቅድሚያም አርዕስተ ዜና። በአገራዊ ምክክር ላይ ተሳታፊ የሆኑ 3 የፖለቲካ ፓርቲዎች በምክክር ሂደቱ ላይ ስጋት እንደገባቸው ገለጡ። ስጋታቸውን የገለጡት 3ቱ ፓርቲዎች የአማራ ብሔራዊ ንቅናቄ በምህጻሩ አብን፣ እናት ፓርቲ እንዲሁም ነጻነትና እኩልነት ፓርቲ በምህጻሩ ነአፓ ናቸው። አፋር ክልል ውስጥ ብርቱ ድርቅ ባስከተለው የውሃ እጥረት የተነሳ የቤት እንስሳት እየሞቱ መሆኑ ተገለጠ። ነዋሪዎች የመጠጥ ውሃ ለማግኘት ተቸግሯል። ሶማሊያ ውስጥ ብርቱ ድርቅ፣ ሽብርና የእርስ በርስ ግጭት በተለይ በደቡባዊ የአገሪቱ ክፍል አደገኛ የረሃብ አደጋ እንዲያንዣብብ ማድረጉ ተገለጠ። በአካባቢው ከእያንዳንዱ 2 ሕፃናት አንደኛው አካሉ በምግብ እጥረት የተጎዳ አሊያም እጅግ የመነመነ መሆኑ ተዘግቧል። ዩክሬንና ሩሲያ አንዱ ወደ አንዱ አገር ዘልቆ በመግባት በሰው አልባ አውሮፕላኖች ድብደባ እየፈጸሙ ነው። የዩክሬን ሰው አልባ አውሮፕላኖች ድሮኖች ከሩሲያ ድንበር 1300 ኪሎ ሜትር ግድም ዘልቀው በመግባት ግዙፍ የነዳጅ ማጣሪያ ላይ ጥቃት ሲያደርሱ ሩሲያ ኦዴሳ ውስጥ የመንገደኞች ባቡርን በድሮን መምታቷ ተዘግቧል። ዜናው በዝርዝር። በአገራዊ ምክክር ላይ ተሳታፊ የሆኑ 3 የፖለቲካ ፓርቲዎች በምክክር ሂደቱ ላይ ስጋት እንደገባቸው ገለጡ። ፓርቲዎቹ ለምክክሩ ስኬት ጥሪ፣ ለኮሚሽኑ ማሳሰቢያና የአካሄድ እርምት በሚል በጠየቁበት መግለጫቸው የአንድ ወገን ፍላጎትን በሌሎች ላይ ለመጫን የሚደረግ ያሉት ጥረት ስጋት እንደፈጠረባቸው ጠቅሷል። ስጋታቸውን የገለጡት 3ቱ ፓርቲዎች የአማራ ብሔራዊ ንቅናቄ፣ እናት ፓርቲ እንዲሁም ነጻነትና እኩልነት ፓርቲ ናቸው። የእናት ፓርቲ ፕሬዝዳንት ዶክተር ሰይፈ ስላሴ አያሌው ሂደቱ ላይ የተገነዘብን ያሉትን በመጥቀስ ብርቱ ትችት ሰንዝሯል። ተገኙ የሚባሉ 4000 ሰዎች በምን አይነት መልኩ እንደመጡ ግልጽ አይደለም። ከፍተኛ ቁጥር ያላቸው የገዢው ፓርቲ አባላትና ደጋፊዎች ናቸው እዛ ጋር ያሉት። እዛ ውስጥ የተነሱት አጀንዳዎች በተለይ ዋነኞቹ ገዢው ፓርቲ በሚፈልገው አይነት መልኩ በሀገራዊ ምክክር ተደርጎባቸው የተደረጉ የሚባል ሽፋን ቅቡልነትና ህጋዊነትን ለማላበስ እየተደረገ ያለ መሆኑን የተረዳ ነው። ነጻነትና እኩልነት ፓርቲ በምክክር ሂደቱ ከራስና ከራስ ቡድን ፍላጎት በላይ አገርንና ሕዝብን ያስቀደመ እይታ፣ ዝግጅትና ቅንነት ያስፈልጋል ብሏል። አብን በበኩሉ ከምክክር ሂደቱ ተአማኒነት፣ አካታችነት፣ ገለልተኝነት፣ ፍትሐዊነትና ህጋዊ ተቀባይነት ላይ መሰረታዊ ጥያቄ የሚያስነሱ ተደጋጋሚና የተደራጁ ያላቸው ክስተቶች መኖራቸውን ጠቅሶ ለኮሚሽኑ እርምት እንዲደረግበት 3 ጊዜ ደብዳቤ መጻፉን ለዶቼ ቬሌ አረጋግጧል። በጉዳዩ ላይ ግን ዝርዝር ማብራሪያ ከመስጠት ተቆጥቧል። አገራዊ ምክክር ኮሚሽን ለተነሱት ጉዳዮች ምላሽ እንዲሰጥ ጥረት ብናደርግም ለጊዜው ኃላፊዎቹ ማግኘት አልቻልንም። ምክትል ዋና ኮሚሽነር ሂሩት ገብረስላሴ ሂደቱን በሚመለከት ቅሬታ ከልዩ ልዩ አካላት እየቀረበ መሆኑን በመጥቀስ በሰጡት አጭር መግለጫ አረጋግጧል። ባለው የቅሬታ አፈታት መሰረትም ጉዳዩ እየተጠና ውሳኔ የሚሰጥበት መሆኑን ተናግሯል። በዜና መጽሔት ተጨማሪ ዘገባ ይኖረናል። አፋር ክልል ውስጥ ብርቱ ድርቅ ባስከተለው የውሃ እጥረት የተነሳ የቤት እንስሳት እየሞቱ መሆኑ ተገለጠ። ነዋሪዎች የመጠጥ ውሃ ለማግኘት ተቸግሯል። ችግሩ በተከሰተበት የአንጉዲ ወረዳ ላለፉት 12 ወራት ዝናብ በመቀነሱ አርብቶ አደሮች እጅግ መቸገራቸውን ለዶቼ ቬሌ ተናግሯል። የወረዳው ነዋሪ የሆኑት አቶ አሊ አብዱራህማን ስለገጠመው የውሃ እጥረት ቀጣዩን ተናግሯል። እኛ ወረዳው አሁን ድርቅ ችግር አለ፣ ኃይለኛ ድርቅ አለ። የድርቅ ምክንያት ደግሞ ውሃ እጥረት አለ። ውሃ ደግሞ የንሱ ውሃ አንድ ከወረዳ ሳንቴና ላይ አንድ ሸንተር አለ። ሌላ ቦታ ላይ ውሃ የለም እና ቀበሌ 15 ቀበሌ ነው፣ ቻፊ ናቸው። ስለዚህ የድርቅ ችግር አለ። ፍየል ሞቷል። አሁን ይሄ ፍየሎች፣ ግመሎችን፣ ከብቶችን ጫሩ አሁን የለም። የኢትዮጵያ ሜትሮሎጂ ኢንስቲትዩት ከነሐሴ 5 እስከ 14 ቀን 2018 ዓ.ም ባሉት 10 የክረምት ቀናት በሚጥል ዝናብ ምክንያት በአገሪቱ የሚገኙ ተፋሰሶች ከመካከለኛ እስከ እጅግ በጣም ከፍተኛ መጠን የሚደርስ የገጸ ምድር የውሃ ፍሰት እንደሚኖራቸው አሳውቋል። ከቀላል እስከ መካከለኛ የገጸ ምድር የውሃ ፍሰት ይኖርባቸዋል ከተባሉት መካከል
የታችኛው አዋሽ ተፋሰስና የአፋር ደናክል ይገኙበታል። ነዋሪዎች ግን አሁንም ዝናብ እየጠበቁ መሆናቸውን ተናግሯል። በአሁኑ ወቅትም የመጠጥ ውሃ የሚያገኙት በተለምዶ ቦቴ በሚባለው የፈሳሽ ጭነት ማመላለሻ ተሽከርካሪ ስርጭት ብቻ መሆኑም ተገልጧል። ለዚህም ተጨማሪ ዘገባ በዜና መጽሔት ይኖረናል። ሶማሊያ ውስጥ ብርቱ ድርቅ፣ ሽብርና የእርስ በርስ ግጭት በተለይ በደቡባዊ የአገሪቱ ክፍል አደገኛ የረሃብ አደጋ እንዲያንዣብብ ማድረጉ ተገለጠ። በአካባቢው ከእያንዳንዱ 2 ሕፃናት አንደኛው አካሉ በምግብ እጥረት የተጎዳ አሊያም እጅግ የመነመነ መሆኑ ተዘግቧል። ድንበር የለሹ የሐኪሞች ቡድን በእንግሊዝኛ ምህጻሩ MSF እንዳስጠነቀቀው ከሆነ እንደ ጎርጎሮስ አቆጣጠር በ2022 ሶማሊያ ውስጥ ተከስቶ የነበረው አይነት የረሃብ ቀውስ አንዣቧል። ልዩነቱም በዚህኛው የረሃብ አደጋ ለጋሾች ምንም ማድረግ የማይችሉ መሆናቸው ተጠቅሷል። የዩናይትድ ስቴትስን ፈለግ በመከተል በርካታ ዓለም አቀፍ ለጋሾች የእርዳታ መርሃ ግብራቸውን በከፍተኛ ሁኔታ ሰርዟል። ይህ ከቦን ከተማ የራይን ወንዝ አቅራቢያ የሚተላለፈው የዶቼ ቬሌ የዓለም ዜና ነው። የተባበሩት መንግስታት ድርጅት ዩክሬን ውስጥ ከሩሲያ ጋር ጦርነቱ ከጀመረበት ጊዜ አንስቶ የሰላማዊ ሰዎች ሟቾች ቁጥር ከፍተኛ ቁጥር መመዝገቡን ይፋ አደረገ። ባለፈው ሐምሌ ወር ውስጥ ብቻ 437 ሰዎች መገደላቸውን ብሎም 2610 መቁሰላቸውን የተባበሩት መንግስታት ድርጅት አትቷል። ይህ ቁጥር እንደ ጎርጎሮስ አቆጣጠር ከ2022 ጀምሮ ከፍተኛው ነው ተብሏል። ዋና ከተማይቱ ኪየቭ ውስጥ በሐምሌ ወር ውስጥ 54 ሰዎች መገደላቸውን እንዲሁም 200 መቁሰላቸውንም ተመድ አክሏል። የሟች ቁስለኞቹ ቁጥር የጨመረው ሩሲያ በቦሊስቲክና ክሩዝ ሚሳይል ብሎም በድሮኖች የምታደርሰውን ጥቃት በማጠናከሯ ነው ተብሏል። ዩክሬን የሩሲያን ጥቃቶች ለማክሸፍ የፓትሪዮት የአየር መከላከያ ስርዓቷ እጥረት ያጋጠመ መሆኑ ተጠቅሷል። ሐምሌ ወር ላይ የሰላማዊ ሰዎች ሟቾች ቁጥር ሩሲያ ውስጥ መጨመሩን የተባበሩት መንግስታት ድርጅት አክሏል። የሩሲያ ባለስልጣናት የሟቾች ቁጥር 9፣ ቁስለኞች ደግሞ ከ600 ከፍ ማለታቸውን ተናግሯል። ሩሲያ ውስጥ ቁጥጥሩ ጥብቅ ስለሆነም የተባለውን ቁጥር ማጣራት እንዳልቻለ የተባበሩት መንግስታት ድርጅት አክሏል። ይህ በእንዲህ እንዳለም ዩክሬንና ሩሲያ አንዱ ወደ አንዱ አገር ዘልቆ በመግባት በሰው አልባ አውሮፕላኖች ድብደባ እየፈጸሙ ነው። ዩክሬን በሰው አልባ አውሮፕላኖች ማለትም ድሮኖች ከሩሲያ ድንበር 1300 ኪሎ ሜትር ግድም ዘልቀው በመግባት ግዙፍ የነዳጅ ማጣሪያ ላይ ዛሬ ጥቃት ማድረሷን ወታደራዊ ምንጮቿ ዘግቧል። ሩሲያ በበኩሏ ደቡባዊ ዩክሬን ኦዴሳ ክልል ውስጥ ዛሬ አንድ የመንገደኞች ባቡርን በድሮን መምታቷ ተገልጧል። በጥቃቱ የባቡር ነጂና ረዳቱን ጨምሮ 2 ሰዎች ሲሞቱ በብርቱ የመቁሰል አደጋ የደረሰበት ተጓዥ ግን የለም ተብሏል። ባቡሩ በከፍተኛ ደረጃ ተጎድቷል። 340 መንገደኞች ከባቡሩ እንዲወጡ መደረጋቸውም ተዘግቧል። የእርስ በርስ የድሮን ድብደባው ቀጥሎ ዩክሬን ዛሬ ያደረሰችው ጥቃት የሩሲያን ወሳኝ የነዳጅ ማከማቻዎች ለማዳከም ባለፉት 3 ቀናት የሰነዘረችው ዘመቻ 4ኛው ነው ተብሏል። ሩሲያ ከዓለማችን ከፍተኛ የኃይል አምራቾች መካከል አንዷ ናት። የዩክሬን ጥቃት የሩሲያ ነዳጅ የማጣራት አቅም ላይ ብርቱ ተግዳሮት መፍጠሩ ተዘግቧል። በዚህም የተነሳ በጋዝ ማደያዎች ላይ እጥረት መከሰቱም ተገልጧል። ዛሬ በዩክሬን ድሮኖች ኢላማ የሆነው የነዳጅ ማጣሪያ በደቡባዊ ምስራቅ ሞስኮ አቅጣጫ የሚገኝና ከግዙፎቹ ማጣሪያዎችም አንዱ ነው ተብሏል። ከ265 በላይ ሰዎችን የገደለው የኮሎምቢያ ብርቱ ርዕደ መሬት የነፍስ አድን ፍለጋ የመጨረሻው ደረጃ ላይ መድረሱ ተገለጠ። በሬክተር መለኪያ 7.4 በተመዘገበው የመሬት መንቀጥቀጥ በሕይወት የሚገኙ ሰዎችን ለማግኘት የሚደረገው ጥረት ከ72 ሰዓታት በኋላ አሁን የመጨረሻ ላይ ደርሷል ተብሏል። ምዕራብ ኮሎምቢያን ባነዘረው ብርቱ ርዕደ መሬት በ10 ሺህ የሚቆጠሩ ሰዎች ተፈናቅሏል። 3500 ሰዎች የመቁሰል አደጋ ደርሶባቸዋል። እስካሁን ድረስም በመቶዎች የሚቆጠሩ ሰዎች ያሉበት አልተገኘም። የነፍስ አድን ሰራተኞች አደጋው ከደረሰ ከ3 ቀናት በኋላም ፍለጋቸውን ቢቀጥሉም የፍለጋው የመጨረሻ ደረጃ መድረሱ ግን ተገልጧል። ይህ ዶቼ ቬሌ ሬዲዮ ነው። አድማጮች ዜናውን ለማጠናቀቅ አርስተ ዜናውን በድጋሚ እናሰማለን።
በሀገራዊ ምክክር ላይ ተሳታፊ የሆኑ 3 የፖለቲካ ፓርቲዎች በምክክር ሂደቱ ላይ ስጋት እንደገባቸው ገለጡ። ስጋታቸውን የገለጡት 3ቱ ፓርቲዎች የአማራ ብሔራዊ ንቅናቄ በምህጻሩ አብን፣ እናት ፓርቲ እንዲሁም ነጻነትና እኩልነት ፓርቲ በምህጻሩ ነአፓ ናቸው። አፋር ክልል ውስጥ ብርቱ ድርቅ ባስከትለው የውሃ እጥረት የተነሳ የቤት እንስሳት እየሞቱ መሆኑ ተገለጠ። ነዋሪዎች የመጠጥ ውሃ ለማግኘት መቸገራቸውን ጠቅሷል። ሶማሊያ ውስጥ ብርቱ ድርቅ፣ ሽብርና የእርስ በርስ ግጭት በተለይ በደቡባዊ የአገሪቱ ክፍል አደገኛ የረሃብ አደጋ እንዲያንዣብብ ማድረጉ ተገለጠ። በአካባቢው ከእያንዳንዱ 2 ሕፃናት አንደኛው አካሉ በምግብ እጥረት የተጎዳ አሊያም እጅግ የመነመነ መሆኑ ተዘግቧል። ዩክሬንና ሩሲያ አንዱ ወደ አንዱ አገር ዘልቆ በመግባት በሰው አልባ አውሮፕላኖች ድብደባ እየፈጸሙ ነው። የዩክሬን ሰው አልባ አውሮፕላኖች ማለትም ድሮኖች ከሩሲያ ድንበር 1300 ኪሎ ሜትር ግድም ዘልቀው በመግባት ግዙፍ የነዳጅ ማጣሪያ ላይ ጥቃት ሲያደርሱ፣ ሩሲያ በበኩሏ ዩክሬን ውስጥ ኦዴሳ በሚገኘው የመንገደኞች ባቡርን በድሮን መምታቷ ተዘግቧል። ዜናው በዚሁ አበቃ። መልካም ጊዜ። ጤና ይስጥልኝ። ለዜናዎቹ ማንተጋፍቶት እናመሰግናለን።